ወደ ቤታችን በመንመለስበት ሰዓት አላህ ማለት ነው ለነብዩ የሰጣቸውን ትልቅ ክብር የኛም ክብር የሆነው ቁርአናችን ልጆቻችን የት እንደሚያስቀምጡት والله ዛሬ ወደ ቤት በመንገባበት ሰዓት የመጀመሪያው ስራችን ይሁን ያልሆነ ቦታ ተቀምጦ ካገኘነው والله ለቁርአን የሚገባውን ቦታ ማለት ነው ፈልጋ አስቀምጥ በል ከቻላችሁ ጥሩ ቦታ የጸዳ ቦታ ሽቶ አርጋችሁ በጥሩ ማዕዛ አክብራችሁ ታስቀምጡት والله ያ ነው የሚገባው ቁርአን والله ስለዚህ ዛሬ የወደቅነው ዛሬ የበታች ሆንበት አንደኛው ምክንያት ለቁርአን ቦታ አለመስጠታችን አላህ ለቁርአን ከሚሰጥ እዚህ ያላችሁት ብቻ አይደለም መላ ዓለም ለምንገኝ ሙስሊሞች ባለክ እኔ መስጂድ ውስጥ ያለውን ብቻ ማለት አይደለም ሁላችንም لو رجعنا الى كتاب الله والى هدي النبي صلى الله عليه وسلم لشرفنا الله جل وعلا ودا الله كتابنا ودا النبي صلى الله عليه وسلم استمروا بنملس الله صحابوچننا ከነሱ በኋላ የመጡ ቁሩን المفضله የሚባሉትን አክብሮ እንዳላቃቸው ሁላ እኛንም እዛ ቦታ ያስቀምጠን ነበር اللهم ردنا الى كتابك وإلى هدي نبيك صلى الله عليه وسلم اللهم اجعل إمامنا كتابك وهدي نبيك محمد صلى الله عليه وسلم عزنا وشرفنا وكرامتنا في الدنيا والآخرة هو كتاب ربنا جل وعلا كبراتشن شرفاتشن عزاتشن هلمناتشن بدنيا بآخرة والله يا الله كتابنا إيه كتابنا والله بوتان نست بممار وستبالو نجر بمسرات بماستمار بماستلالف والله ما لأنه لقرآن بوتان نستو إن شاء الله تعالى كل نجر يستكاكلن لنا والله قرآنكو إيمان بنورنا قرآن قادين يادرجن بنيزو والله سولي قادين يبالاس فلجن تاري يقلب مقششنو قرآن قادين يادرجن انداني زيادة الرجل لذان عثمان بن عفان رضي الله عنه من يلالو لو طهرت قلوبكم لما شبعتم من كتاب الله الله كما يفلقوا نورو نجروش قلباچو يصدا بيهون نورو قرآنن بالتقباچو تيلو نبر الله قرآنن قادينياچن ادرغልን በዱንያም በአኺራም والله ቁርአንን በውስጡ የዱንያ ላይ ጓደኛው የህይወቱ መሰረት አድርጎ ያዘሰው ነገ ከጀሃነም አይገባም ቁርአን ይሟገትለታል ነብዩ አለይሂ ሰላቱ ወሰለም እንዳሉ اللهم اعز اخواننا في قدس ያም የኛ አንዱ ክብር ነው ስለራቀ የኛ አይደለም ብለን ማለት ነው መዘንጋት የለብንም ያም የኛ ክብር ነው ብንጠቁረም ብንቀላም አላህ ማለት ነው እኛን አንድ እንዲያደርግ ያስቀመጠው ነገር አለ እሱም ላኢላሃ ኢላላህ ሙሐመዱር ረሱሉላህ ቁድስ ስትነካ እኔ ተነክቻለሁ እኔ ስነካ ቁድስ ያለው ማለት ነው የኔ መነካት ያሳምመዋል ስለዚህ በዱዓችን ውስጥ አንርሳት ቁድስ ነው شرفنا وعزتنا والله إن إبراهيم بن واحد المقدسي رحمة الله عليه جمائلي قدس كافراتشو مالتنا علمناتشو الضياء المقدسي مبال تلك مالناو مسلم أنقفا أنتم مبال عالم علم لما فلق مالناو لما قواز بمزقاجب الساعات ودا إبراهيم بن واحد المقدسي متو مكرن دي لقصواتشو مالناو فلقوا الضياء المقدسي سماتشو محمد بن الواحد الجماعيلي المقدسي رحمة الله عليه من كبار علماء أن إبراهيم بن الواحد المقدسي لضياء المقدسي يلقصواتشو مكر بنور من دنيا علوت
أكثر من قراءة القرآن ولا تتركه فإنه سيسهل لك الذي تطلبه بقدر ما تقرأه እንግዲህ እኔ ምክሬን ምታሽኮና ምትፈልኮና ቁርአንን ዕልም ለመፈለግ በሄድክበት አገር ቁርአንን መቅራትን አብዛው ቁርአንን መቅራትን ማብዛትን እንዳትተው ለምን ምክንያቱንም ሲነግሩት ምን አሉ ባንተ ላይ ማለት ነው የሚጠነክሩ ጉዳዮች ሁላ ቁርአንን ባለመተው አብዝተ በመቅራት ምክንያት ያ እንዲሳካል ምትፈልገው ነገር ሁላ ይገራልሃል አሉት በቀራው ቁጥር الضياء المقدسي رحمة الله عليه من ይላሉ እኔም እሳቸው የሰጡኝን ምክር ተቀብዬ ቁርአንን ብዙ በመቀራበት ሰዓት ለመፈለግ የወጣሁት ማለት ነው علم الحديثም ይገራልኛል ብዙም ጽፋለው ግን በቀን ውስጥ ብዙ ያልቀራው እንደውም ያ የወጣውለት ለመፈለግ የወጣውለት علم አይገራልኝም ነበር አሉ እخواني አሁንም ደግምላችኋለሁ ዒዛችን ሸረፋችን ከበራችን ቁርአን ነው በዚያ አጋጣሚ በእያንዳንዳችን ቤት ውስጥ ያለ ችግር ጠቅሼ ልለፍ ሁላችንም ቤት ማለት ነው ቲቪ አለ አይደል ቲቪ ያለበት ቤት አለ እኔ ቤት የለም አልহামዱሊላህ አው ቲቪ ቢቻል እንግዲህ ይሄን ጉዳይ አልገባበት ወዚሩል ኻሪጂ ጋር ተነጋግራችሁ የምታረጉት ጉዳይ ስለሆነ ይሄንን ያመለክት የውስጥ ጉዳይ ሚኒስቴሮች ስላሉ መጀመሪያው ጉዳይ እነሱ ጋር ደርሶ ነው እልባት ሊያገኝ የሚችለው እኔ እዛ ጉዳይ ውስጥ አልገባም ኋላ ደግሞ በዚህ ጋር አብጣችሁ በዚህ ጋር ተፈልጣችሁ መጣችሁ ኢማንን እንድትሞላ አልፈልግም እዛ ጉዳይ ውስጥም አልገባም አላያል ቲቪ የሚባለው ነገር ብዙ ጣጣ አለው ግን በእያንዳንድ ቲቪ ማስቀመጫችን ብዙ ጊዜ መጽሐፎች ማስቀመጫ አሉ አይደል እንዴ ብዙ ጊዜ ሙስሊም ቤቶች ሄዳችሁ በመዘይሩበት ሰዓት ባለማወቅ ወይንም በመርሳት ሊሆን ይችላል ወይንም በመዘናጋት ሊሆን ይችላል በቁርአን በቲቪ ማስቀመጫ ስር ቁርአን ተቀምጦ ታገኛላችሁ ቲቪው ደግሞ ይከፈትና ወይ ሙቪ ነው የሚከፈተው ወይ ዜና ነው የሚከፈተው ወይ ደግሞ ሌላ ነገር ሊከፈት ይችላል ያ የተከፈተው ቲቪ የሚያስተላልፈው ጸጉራቸውን የለቀቁ ሴቶች ወይንም አግባብ ያለው አለባበስ የሚለብሱ ሌላ ነገር ኸምር ማስታወቂያ ቁማር ማስታወቂያ ያ ሁላ ማለት ነው የተላለፈ የአላህ Subhanahu Wa Ta'ala ቃል እዛ ስር ነው ያለው ይሄ ወይ ተዘናክተን ነው ወይ ረስተን ነው ወይ ችላ በማለት የምናረገው ነገር ነው ስለዚህ እያንዳንዳችን ዛሬ ወደ ቤታችን በመንመለስበት ሰዓት ቁርአን ከቲቪ ስር ተቀምጦ ያገኘነው እንደውም والله አውጥተን ለሚገባው ቦታ ልናስቀምጠው ይገባል አላህ ስለ ቁርአን ሲናገር ስለ ታላቅነቱ ሲናገር ምን ይላል لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله عدل لندي تراروش مالنو لنكتكتبت لن يندس ست اللسو بسريال تراروش بسد مشكم أما يجلد تلك الله سبحانه وتعالى قالنا جن شلا بمالت أني سبحان الله عندان دي قرمينيال ወይ ካልሆኑ መጻፎች ጋር ቁርአን የሆነ ቦታ እናገኘዋለን ወይ ደግሞ በቁርአን ላይ ሌሎች ማለት ነው መጻፎችን ደርድረን ማለት ነው እናስቀምጣለን ይሄ ሁላ ለቁርአን የሚገባው ክብር አይደለም ለዛነ ኢማሙ በይሐቂ ረህመቱላህ ዐለይሂ ሸዕብ الإيمان በሚባለው ኪታባቸው ውስጥ ቁርአን ያኒ ለቁርአን ለምን መሰጠት ያለባቸውን አዳቦችን 1 2 3 ብሎ ሲቆጥሩ ምንድን ያሉት ألا يحمل على المصحف كتاب آخر
ولا ثوب ولا شيء إلا أن يكون مصحفان فيوضع أحدهما فوق الآخر فيجوز. البيهقي رحمة الله عليه سماچاو أحمد حسين علي ይባላሉ። ትልቅ ዓሊም ናቸው። በተለይ በሻፊዒያዎች ዘንድ ማለት ነው ትልቅ ክብር ያላቸው አንቱም የሚባሉ አንጋፋ ዓሊም ናቸው። ኢማም በይሐቂ ረህመቱላህ አልኩራሳኒ አረብ አይደሉም፣ የፐርሺያ ሰው ናቸው። እና ምን ይላሉ? አንድ ለቁርአን መሰጠት ካለበት አዳብ ብለው ሲቆጥሩ አላ يحمل على المصحف كتاب آخر በቁርአን ላይ ማለት ነው ሌላውን ቁርአን አለመጫን አለመስቀመጥ ነው አንድ። ወላ ثوب አይደለም ሌላ ማለት ነው መጽሐፍ ልብስን አለማስቀመጥ፣ ወላ ሸይን ወይንም ከነዚህ ውጪ ያሉ ነገሮችን አለማስቀመጥ ነው ለቁርአን መሰጠት ያለበት አዳብ ይሉናል። ነገር ግን ሁለት ማለት ነው ሙሳፎች ቁርአኖች አንድ ላይ ያሉ እንደውን አንዱም በአንዱ ላይ ማስቀመጡ ችግር የለው።